ቤተክርስቲያን በህመም ላይ መሆኗን መርከቢቱ እየሰመጠች የሆነ ያህል ሴንቲሜትር የሆነ ያህል ሚሊሜትር 1 ኪሎ ሜትር በሄደች ቁጥር እየሰመጠች መሆኗን እንኳን ህዝቡ መሪዎቿ አላወቁም፣ አያውቁም፣ ማወቅም አይፈልጉም። ወንበራቸውን ያመቻቻሉ። እንዴት ቤተክርስቲያንን፣ ወንጌልን፣ አመራርን መሰላል አድርገው ተጠቅመው የሚፈልጉት ቦታ መድረስ ነው ብዙ መሪዎች ህልማቸው። እዚህ መካከል ቅን መሪዎች እንዳሉ ሳይረሳ ህዝቡ ምእመን የሚባለው ክፍል መዘመር ካልሆነ በስተቀር ተሰብስቦ መበተን ካልሆነ በስተቀር ብዙ አሳሳቢ ነገር እንዳለ እየገባው እየተረዳ አይደለም። ምክንያቱም ከመድረክ ላይ የሚባለው አፏጭ፣ አጨብጭብ፣ ዝለል፣ ጨፍር፣ ደስ ይበልህ ብቻ ስለሆነ ትንሽ አሰባርግ፣ መንፈስን መርምር፣ ዘመኑን የሚል መልእክቱም ትምህርቱም ስብከቱም አሳሳቢ መልእክቶች ስለማይሰጡ አሳሳቢ መልእክቶች ከመጡ ህዝቡ ይቆዝማል፣ ተስፋ ይቆርጣል፣ እግሩን ይመልሳል ተብሎ ስለሚፈራ የጉባኤው ማነስ ደግሞ የመባ ማነስ ነው፣ የአስራት የገንዘብ ማነስ ስለሆነ አይነካም። ግን አንድ ነገር ልንገራችሁ፣ 20 ዓመት 30 ዓመት 50 ዓመት 100 ዓመት እግዚአብሔር ያውቃል። የኢትዮጵያ ቤተክርስቲያን ግን በመስመጥ ላይ ነች ወይም በመስጠም ላይ ከሆነ ጊዜ በኋላ ወንድማችን እንደዚህ ባለ መድረክ ላይ ሲል ሰምቻለሁ እንድትሉ እማኝ እንድትሆኑ ካልተመለስን ካልነቃን በስተቀር ካፒቴኖቹ መሪውን የያዝነው ፍሬኑን የያዝነው ከፊት ያለ ነው ተሳፋሪ መንገደኛውም ጭምር ካልነቃ ጭፈራው ብቻ ከሆነ ግብዣው፣ ስፖርቱ፣ መኝታው፣ መዝናናቱ ብቻ ከሆነ አንድ ቀን ሁላችንም እንደነግጣለን። ምን ሲሆን ስትላተም ከበረዶ ግግር ጋር ሄዳ ስትላተምና ከማትመለስበት ስትደርስ እናዝናለንና እግዚአብሔር አያድርግብን። ያንቃን በመንፈሱ አሜን በሉ እስቲ። ጭፈራው ቀነስ ሲበል እልልታው ጥሩ ነው፣ ለጌታ ይገባዋል። ግን ቀነስ ሲበል ሌላ ነገር እንዳንሰማ ከልክሎናል። ዘመኑን እንዳንመረምር ከልክሎናል። መድረክ ላይ ያለ ውዝዋዜ፣ ጩኸት፣ ይሄ ኪቦርድ፣ ይሄ ድምጽ ማጉያ፣ ይሄ አዳራሽ መገንባት፣ ይሄ ቴክኖሎጂ ማሳደድ። እኔ አዳራሾች ሲሰፉ ደስ ይላል። ብዙ ህዝብ መግቢያ ላይ ግን ተሰርቶ የሚያልቅ አዳራሽ አይመስልም። ምክንያቱም ግድግዳውን መስተዋት ስታረጉ፣ ኮርኒሱን ስታረጉ፣ የቴክኖሎጂ ገጠማ ደግሞ ራሱን የቻለ በሚሊዮኖች የሚጠይቅ ከፊታችሁ ይመጣል። ይሄንን ስንሰራ ዋናችንን ረስተን ወገኖቼ የዘመን ጊዜ እንዳያልቅብን ጌታም እንዳይመጣ የተጀመረው በሰላም ይለቅ። ከዚህ በኋላ ግን ቆጠብ ማድረግ ጥሩ ነው። ገንዘቡንም ጊዜውንም አቴንሽኑም ጉልበታችንንም ቆጠብ አድርገን በዋና ነገር ላይ ብናውል ጥሩ ነው። ንስሐ ላይ፣ ጸሎት ላይ ቢተኮር፣ ቃሉ ላይ ቢተኮር፣ ተልኳችን ላይ ቢተኮር፣ ዋና ጉዳዮቻችን ላይ ብናተኩር። ከህመሞቻችን አንዱ ይሄ ነው። ውድድሩ አሁን መሬት ላይ ሆኗል፣ ህንፃ ላይ ሆኗል፣ መድረክ ማጋጌጥ ላይ ሆኗል። እኔ ነኝ ያለ ዘመናዊ ሌተስት የሆነ ቴክኖሎጂ መሳሪያ መድረክ ላይ አምጥቶ መግጠም ላይ ውድድሩ ማን ከማን ይበልጣል፣ የትኛው ቤተክርስቲያን ከየትኛው ቀድሞ ገጠመ ለመባል